ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረብም ይታያል ውስጥ ያሳያልና ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለውትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ማስተር አብነት ከበደን የማውቀው ከልጅነቴ ጀምሮ ነው። ህፃን እያለሁ ማስተር አብነት ከበደን የማውቀው ከልጅነቴ ነው። ህፃን እያለሁ እኔ ወደ ምኖርበት ከተማ የማርሻል አርት ስፖርት አሰልጣኝ ሆኖ ነበር። ከዛ ጊዜ ጀምሮ ሳውቀው አብነት ያለው ለሰው ሳያካፍል መብላት የማይወድ ለጋስ፣ የተቸገረ ሰው አይቶ ያቅሙን ሳያደርግ የማያልፍ ልበ ሩህሩህ ወጣት ነው። ማስተር አብነት ከበደ ኢትዮጵያዊ ነው። የመልካምነት ተምሳሌት፣ ለሰው ልጆች ሁሉ ያደጋ ጊዜ ተጠሪ፣ ነፍስ አድን ነው። ከብዙ በጥቂት በሰራቸው ስራዎች ብንመለከት በኦሮሚያ ክልል ቦረና በድርቅ ለተጎዱ ከሁሉም ቀድሞ የደረሰ፣ በትግራይ ክልል መቀሌ በጦርነት ለተጎዱ በርካታ ሚሊዮን ብሮችን የለገሰ፣ በደቡብ ኢትዮጵያ ክልል በጎፋ ዞን በመሬት መናድ አደጋ ለደረሰባቸው ቀድሞ በመድረስ ድጋፍ አድርጓል። ማለት አብነት ከሰራቸው በጎ ስራዎች ውስጥ እጅግ በጣም ጥቂቶቹ ናቸው። ይህ ለትውልደ ኢትዮጵያን አካባቢና ቦታ ሳይለይ መድረስ የቻለው የብዙዎችንም ባላበሰው የእናቶችን ፊት ከሀዘን ወደ ደስታ ፍካት የቀየረው አብነት ሰሞኑን ደህና አይደለም። ደህና ለመሆን በቪዲዮ በታገዘ አዲስ ሚዲያ ኔትወርክ ጋር ባደረገው ቆይታም ይፋ አድርጓል። ለመሆኑ አብነት ምን አገኘው? ለኢትዮጵያ ሕዝብ ያስተላለፈው መልእክትስ ምን ይመስላል? ስለ አብነት የሚታወቁ ታሪኮችና ደግነቶቹ ምን ይመስላል የሚለውን እንንገራችሁ። ከሁሉ በፊት እናንተ ፈጣሪ ይማርህ እያላችሁ ከህመሙ ያገግም ዘንዳ በኮሜንት መልካም ምኞታችሁን እንድትገልጹ አዲስ መረጃ እየጋበዘ ወደ ታሪኩ ይገባል። መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ፣ ህመሙ አይታወቅም። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። ማስተር አብነት ከበደ ሶሻል ሚዲያን ለቅንነት፣ ለበጎነት፣ ሌሎችን ለመርዳት የእናቶችን ሀዘንን ባለ ለማበስ የተጠቀመ ሰው ነው። ተጽዕኖ ፈጣሪ መሆን እንደሚቻል፣ ወግ ባህል ስርዓትን ሳይንዱ ብዙ ነገር መስራት እንዲቻል ሚሊዮኖች ተከትሎት ሚሊዮኖችን እያወጣ በርካቶችን እየረዳ ሰው ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየና እያሳየ የሚገኝ ልበቀና ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ ይታወቃል። ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ ያበሰ ድንቅ ልጅ ነው። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁን ከኤኤምኤን ጋር በነበረው ቆይታ ይፋ ሲያደርግ በርካቶች ከልብ አዝነዋል። ችግረኞችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። ማስተር አብነት አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለህክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። የበርካቶችን ጤና የመለሰው ይህ ሰው ራሱ ግን ጤናውን አጥቷል። ይህ ግን በምርመራ የማይገኝ እንዲህ ነው ተብሎ የማይገለጽ አንዳንዴም በጭንቀትና በማሰብ አእምሮ ላይ የሚደርስ ህመም ሊሆን እንደሚችል ፍንጭ ሰጥቷል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይህ ህመም በምርመራ አይገኝም፣ ራሴን እያጣው በስነ ልቦናም እየተጎዳሁ ነው ብሏል ማስተር አብነት ከበደ። ማስተር አብነት ከማንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ መግለጽ አልወደድም። የለበሰው ልብስ የሸፈነውና በህክምና ይህ ነው የማይባል ህመም እያስጨነቀ ይገኛል። አሁን ላይ ግን መታመሙ ከሱ አልፎ በሌሎች ዘንድ እየታወቀ በመምጣቱ ብዙዎች እየጠየቁት እንደሆነ ተናግሯል። ጉዳይ ደግሞ ማስተር አብነት
ታሟል እየተባለ ከቅርቡና ጓደኞቹ እንዲሁም የተዘመዶቹ እያወሩ መሆኑ እንጂ እርሱ ሌሎችን መርዳት እንጂ አሁንም ሌሎችን ማስጨነቅ እንደማይፈልግ ገልጿል። ግን በይፋ ይህ ነው ተብሎ የሚገለጽ ህመም አለመሆኑ ደግሞ ሌላው አሳሳቢ ጉዳይ ነው። ማስተር አብነት የደረሰበትን ጉዳይና ሌሎችን ነገሮች እንዲህ በማለት ይተርካል። የእናቶችና የአባቶች እንባ ሲታበስ ማየት ደስ ይለኛል። ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህት የተሽሏት ፈገግቷ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ይህ የኔ መጽናኛዬ ነው። ይህንን አይቼ እጽናናለሁ ሲል አብነት ተናግሯል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ ብሎ ከዚህ ውጭ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ህዝብ አባቶችና እናቶች እንዲጸልዩለት ጠይቋል። የኢትዮጵያ ህዝብ ያቀረበው ጥሪም የገንዘብ እርዳታ ሳይሆን እናትና አባቶች እንዲጸልዩልኝ ነው። ፈጣሪ ይፈውሰኛል፣ ሁሉም ነገር ከፈጣሪ በላይ አይደለም ሲል ተሰምቷል። ከጊዜ በኋላ የህይወትን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና ተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በላይ ተከታዮች አሉት። ቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ ነው። ማስተር አብነት ከበደ በእርግጥም ብዙ የሚነገርለት ሰው ነው። ትውልድና እድገቱ በደቡብ ክልል ከምባታ ጠምባሮ ዞን ድራሜ ከተማ ነው። የሚተዳደረውም በሞተር ሳይክል ስፖርት ነበር። በሞተር ሳይክል ላይ የሚከወኑ ትርኢቶችን እያሳየ የሚያገኘውም ገቢም ለበጎ ዓላማ ለበርካታ ጊዜያት አውሏል። በጎ ስራ ለሁላችንም የተፈቀደ ነው ብሎ ያምናል። በጎ ፍቃድ ስራን የጀመረው ከልጅነቱ ነው። እርሱ እንደሚለው በጎ ማድረግን፣ ሌሎችን መርዳት ከቤተሰብ ተምሮ ነው ያደገው። አብነት በበጎ ስራው ሌሎችን ያነሳሳል ብሎ በማህበራዊ ሚዲያ ማጋራት ከጀመረ በርካታ ወራት ውስጥ ቢሆንም ከዚህ በፊት ሌሎች በርካታ ስራዎችን ሰርቷል። ቤት ለሌላቸው 17 ቤቶችን ወዲያውኑ ነበር የሰራው። ስራ መስራት ያልቻሉ ነገር ግን አቅም ላላቸው ከ200 በላይ ሰዎች የስራ እድልን የፈጠረው በጎ አድራጎትን በጀመረ በአጭር ጊዜ ነው። ይህን ሁሉ ግን ሲያደርግ ብቻውን አልነበረም። በውጭና ሀገር ውስጥ ያሉ ሰዎች እንደሚደግፉት ይነገራል። አደራ ለሚሰጡት አደራውን ይወጣል። አብነት እንደሚለው በየሳምንቱ ተቸግረው ጎዳና ላይ ያሉ 7 ሰዎች አቅሙ በሚፈቅደው መጠን በአንድ ወቅት እየረዳ ነበር። ለዛ ተግባር ደግሞ በአንድ ወር እስከ 1 ሚሊዮን ብር በላይ ወጪ ሲያደርግ ቆይቷል። አሁን ላይ ግን የወጪና ድጋፉም ከዛ የበለጠ ነው። አብነት ቤት ለሌላቸው ቤትም ሆነ የሚበሉትን ላጡ ምግብ የሆነ ሰው ነው። ጤና ላጡት መድኃኒትና ለታረዙት ልብስ የሆነ መልካም ሰው ነው። ሃይማኖት፣ ዘር፣ ቀለም፣ ማንነት ሳይለይ ለሁሉም መልካም የሚያደርግ ሰው መናገር ለሚናገር ምላስ ለሚጽፍ ብዕርም ከባድ ነው። ማስተር አብነት ከበደ እንዲህ ያለ ልበ ቀና ሰው ነው። በነገራችን ላይ እርሱን እንደዚሁን እንጂ የተለያዩ ሐሳቦችና ቅሬታዎች ተነስተውበት ለነዛም ምላሽ ሰጥቶ ያውቃል። ለመሆኑ ማስተር አብነት ከበደ በተለያየ ጊዜ የሚነሱበት ሐሳቦች ምን ይመስላሉ የሚለውን እንንገራችሁ። ለነዛ የሰጣቸው ምላሽን በትህትና የተሞላና የበርካቶችን ስሜት እየነኩ ነበሩ። ማስተር አብነት ከበደ በአንድ ወቅት ወደ ከምባታ ዞን ጉብኝት አደረገ። ይህን ተከትሎ አንዳንድ ሰዎች አብነት ስብዕናና ማንነት በማይመጥን መልኩ ሲያንቋሽሹት የማህበራዊ ሚዲያ ዘመቻም ሲከፍቱበት ተስተውሎ ነበር። ያኔ ግን በርካቶች ከአብነት ጎን ቆመዋል። እነርሱ የሚሉት በዛ አካባቢ ባለ ይገባኛል ጥያቄና በባህል ምክንያት ከትውልድ አካባቢው ጋር ወግኗል የሚል ነበር። በእርግጥ እንዲህ አይነት ትችቶች በኢትዮጵያ የተለመዱ ናቸውና አዲስ አይደሉም። በጎ ሰዎች ሲነሱ ምክንያት መፈለግና እነሱን ጠልፎ መጣል ለረጅም ጊዜ የመጣንበት መስተካከል ያለበት ግን ጥሩ ያልሆነ ባህል ነው ብለው በርካቶች ሐሳብ አስተያየታቸውን ያንሳሉ። ከዛም በኋላ እንደገና ስለ እርዳታ አንድ ሐሳብ በተነሳ ጊዜ ማስተር አብነት ለኢትዮጵያንና ለኤርትራውያን መልእክት አስተላልፏል። በማስመሰል ሳይሆን በመሆን አምናለሁ የሚል ነበር ጽሑፉን የጀመረው። ወንድማችን ፍራኦል ኢቲቻ ጥሩ ልብ ያለው ሰው ነው። ብዙዎች በመገናኛ ብዙሃን በልግስና ስራው የሚያውቁት ነው። ለበርካቶች በጎ አድርጓል። ለብዙዎች ብዙ ደርሷል። ለኔና ለቤተሰቤ ግን እሱ ከዛ በላይ ነው። ደስታችንና የሀዘናችን ተካፋይ የቅርብ ወዳጅ ነው ይላል። በዛ ላይ ከሰሞኑ በሚዲያ ላይ በቪዲዮ ስማችን በማይሆን መልኩ እየተነሳ ስላለ በዚህ መልኩ ምላሽ መስጠት ተገቢ እንደሆነ አምነንበታል። እኔን በተመለከተ አንዳንድ ተቆርጦ ወጥ ቪዲዮዎች ውስጥ መልእክት ኃላፊነት የጎደላቸውና ስም የማጥፋት ሩጫ ነው።
ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ድሃውን ወገኔን የሚነካና የሚጎዳ ነው ይላል። በእርግጥ ከዚህ በፊት የተለያዩ ሀሳቦችና ቅሬታዎች ሲነሱ ከማስተር አብነት በተጨማሪ መልእክተኛውም አጭበርብሮኛል በሚል አንድ ግለሰብ ምክንያት ራሱን መግለጡ የሚታወቅ ነው። ይህም ደግሞ እንደ አብነት ከበደም እንዲህ አይነት ስራዎች ማድረግ ወገንን መጉዳት ነው ሊያስባል። እሱ እንዳለው በቴዲ ሐዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች ደረሰው የሚለው ጥያቄ ሲነሳ የተሰጠው ምላሽ ትክክል አልነበረም። በንዴት ቢነገርም እንዲህ ያሉት ቃላት ለድሃ ወገን የምንሰራውን ስራ ሊጎዱን ይችላሉ ይላል። ግልጽ ለማድረግ ፍራኦል በቀጥታ ብቻ ሳይሆን በተዘዋዋሪ በእኔ በኩል 2 ጊዜ እርዳታ መልእክት ልኳል። እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከተው አድርሻለሁ። ይሄ በአደባባይ በእኛ ሚዲያ ታይቷል። የተረጁ ወገኖችን ሳቅ የኔ እውነተኛ ሽልማት ነው እንጂ ትችቶች ዛሬም ነገም ሊኖሩ ይችላሉ በማለት ነበር ማስተር አብነት ከበደ ምላሽ የሰጠው። በስራዬ በማስመሰል ሳይሆን በመሆን ነው የማየምነው። ትላንት በደም ጠብታ አገልግያለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በደጋጎች ድጋፍ ፍሬ እዚህ ደርሷል። ነገም በላቀ ጥንካሬ ይቀጥላል ይላል። ስለዚህ ግራ መጋባት እውነት እንዲጋርደን አንፍቀድ። ትኩረታችን ሁልጊዜ ድሆችን በቅንነትና በትህትና ማገልገል ላይ ነው ያለው ማስተር አብነት ከበደ አሁን ላይ ምንነቱ ያልታወቀ ህመም ታሟል። በዚህ ህመሙ ደግሞ በሕክምና በላቦራቶሪም ሊገኝ አልቻለ መሆኑን ይፋ አድርጓል። እናም ኢትዮጵያውያንና ኤርትራውያን ሁሉ ሽማግሌዎች፣ እናቶች፣ አባቶች፣ ህጻናት ሁሉም እንዲጸልዩለትና እግዚአብሔር ምሕረቱን እንዲልክለት በሚዲያ ቀርቦ ተናግሯል። እኛም አብነት ከህመሙ እንዲያገግምና ለወገኖቹ እንዲኖር ወገኖችንም እንዲረዳ የልቡን መሻትም እንዲያሟላ ረጅም ዘመን በምድር እንዲኖርም ጸሎታችን ምኞታችንም ነው።